ሰላም ውድ የጤናማ ህይወት ተከታታዮቼ እንዴት ናችሁ? ዶክተር ይስሐቅ ነኝ። ሁልጊዜም የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉኝ የቻናሌ ቤተሰቦች ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ እንቁላልን አዘውትራችሁ ብትመገቡ ምን ሊፈጠር እንደሚችልና የእንቁላልን አስገራሚ ጠቀሜታዎቹን እነግራችኋለሁ። ሁልጊዜም የምለቃቸውን ትምህርታዊ የጤና መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዲሁም ያላችሁን ማንኛውም አስተያየት ወይም ጥያቄ ኮሜንት ላይ መጻፋችሁን እንዳትዘነጉ። እስከ መጨረሻው መልካም ቆይታ ይሁንላችሁ። እንቁላል ለጤንነታችን ጠቃሚ የሆኑ የተለያዩ ንጥረ ነገሮችን የያዘ ምግብ በመሆኑ ልዩ ምግብ ነው። በእንቁላል ውስጥ ብዙ ጠቃሚ ንጥረ ነገሮች ይገኛሉ። ለምሳሌ ፕሮቲን፣ ቫይታሚን ዲ፣ ቫይታሚን ቢ፣ ብረት፣ ኮሊን ይገኙበታል። ኮሊን ለአንጎልና ለነርቭ ስርዓት የሚረዳ ንጥረ ነገር ነው። አብዛኛውን የፕሮቲን መጠን በእንቁላል ነጩ አካል ውስጥ የሚገኝ ሲሆን አብዛኞቹ ቫይታሚኖችና ማዕድናት ደግሞ በእንቁላሉ አስኳል ውስጥ ይገኛሉ። በዚህም ምክንያት እንቁላል በምትመገቡበት ጊዜ የተቻለውን ያህል ንጥረ ነገር ለማግኘት ነጩን ብቻ ሳይሆን ሙሉውን እንቁላል መመገብ ጠቃሚ ነው ማለት ነው። ከዚህ ጋር በተገናኘ እንግዲህ እንቁላልን ስትመገቡ የምታገኟቸውን ብዙ የጤና ጠቀሜታዎች ልንገራችሁ። የመጀመሪያው እንቁላልን በተደጋጋሚ የምትጠቀሙ ከሆነ የመራባት አቅማችሁን ያሻሽልላችኋል። እንቁላል ለእርግዝና ጠቃሚ የሆኑ እንደ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ቢ12 እና ፎሌት፣ ሴሊኒየም እና ዚንክ ያሉ ወሳኝ ንጥረ ነገሮችን ስለሚይዝ ለመራባት እጅግ በጣም ጥሩ ምግብ ነው። በእንቁላል ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች በሴቶች ላይ የመራባት አቅምን ከፍ ሊያደርጉ ይችላሉ። እንዲሁም በእንቁላል ውስጥ የሚገኙት ጸረ ኦክሲዳንቶች ጭንቀትን ለመከላከልና የወንዶችን የዘር ፍሬ ጥራት ለማሻሻል ይረዳሉ። ሴሊኒየም፣ ቫይታሚን ቢ12 እና ቫይታሚን ኢ የዘር ፍሬ ወይም ዲኤንኤን መጎዳትን ለመቀነስ የሚረዱ ከመሆኑም በላይ የዘር ፍሬ መጠንን፣ እንቅስቃሴንና ቅርጽን ያሳድጋሉ። ስለዚህ እንቁላል የመራባት አቅምን በእጅጉ ያሳድጋል ማለት ነው። ሌላኛው የእንቁላል ጥቅም ደግሞ ለልብ ጤንነት ነው። እንቁላል የልብ በሽታን አደጋ ሊቀንሱ በሚችሉ ንጥረ ነገሮች የበለጸገ ነው። እንቁላል እንደ ቫይታሚን ኤ፣ ኢ፣ ቢ2፣ ቢ6 እና ቫይታሚን ቢ12 ያሉ ቫይታሚኖች ያሉት ሲሆን እነዚህ ቫይታሚኖች ደግሞ የደም ስሮችን ያሰፋሉ። ይህም በደም ወሳጅ ቧንቧ ግድግዳዎች ላይ ስብ መከማቸትን እና ማዮካርዲያል ኢንፋርክሽንን ወይም የልብ ድካምን ጨምሮ የልብ ችግሮችን ለመከላከል ይረዳል። የእንቁላል አስኳሎች እንደ ሉቲን እና ዚያክሳንቲን ያሉ አንቲኦክሲደንቶችን ይዟል። እነዚህም በአጠቃላይ የኮሌስትሮል መጠንን እንደያዙ በመጠበቅ ስብን ለመቀነስ ይረዳሉ። ኤችዲኤል ኮሌስትሮል በደም ዝውውር ውስጥ ያሉትን ዝቅተኛ ሊፖፕሮቲን ኮሌስትሮሎችን በማስወገድ ተቃራኒውን ውጤት ይፈጥራል። ይህ ደግሞ በልብ በሽታ የመያዝ እድልን ይቀንሳል ማለት ነው። ሌላኛው የእንቁላል ጥቅም ደግሞ የደም ስኳር መጠንን ለመቆጣጠር ሊረዳ ይችላል። የስኳር ህመም ያለባቸው ሰዎች እንቁላል መመገብ ይችላሉ። ምክንያቱም በካርቦሃይድሬት እና በስኳር ዝቅተኛ ሲሆኑ በፕሮቲን ግን እጅግ የበለጸጉ በመሆናቸው የመጥገብ ስሜት እንዲሰማችሁና ረሃብን እንዲቀንስ ያደርጋል። ለቁርስ እንቁላል መመገብ የኃይል መጠናችሁን፣ የሜታቦሊክ እንቅስቃሴንና ምግብ ከሆዳችሁ የሚወጣበትን መጠን ለመቀነስ የሚረዳ የሆርሞን ምርትን ያሻሽላል። ሌላኛው ደግሞ ክብደታችንን ለመቆጣጠር ይረዳናል። እንቁላል ለምግብ ፕሮቲንና ጤናማ ቅባቶችን ይጨምራል። እነዚህም የጥጋብ ስሜት እንዲሰማችሁ ያደርጋል። እንዲሁም ከመጠን በላይ መብላትን ለመከላከል ይረዳል። ለቁርስ እንቁላል መመገብ ቀኑ ሙሉ የሚበላውን የካሎሪ መጠን ይቀንሳል። ከዚህም በላይ የእንቁላል ነጩ አካል ንጹህ ፕሮቲን ሲሆን በአብዛኛው በሰው ልጅ አመጋገብ ውስጥ በጣም በቀላሉ የሚዋሃድና ለሰውነት የሚጠቅም የፕሮቲን አይነት ተደርጎ ይወሰዳል። ስለዚህ ለጤናም የሚመከርና የሚጠቅም ሆኖ እናገኘዋለን ማለት ነው። ሌላኛው ደግሞ እንቁላልን በምንመገብበት ጊዜ የአእምሮ ጤናችን ይጎለብታል። ኮሊን ሰውነታችሁ በራሱ ማምረት የማይችለው ቫይታሚን ሲሆን ለአእምሮ ዋናው የግንባታ ክፍል ነው። ኮሊን ለአእምሮ እድገትና ተግባር፣ ለማስታወስ ችሎታ፣ ለሜታቦሊዝም እና ለስሜት ወሳኝ ነው። የኮሊን እጥረት ደግሞ የመርሳትና የመዘንጋት ችግርን ሊያስከትል ይችላል። አብዛኞቹ አዋቂ ሴቶች በቀን ቢያንስ 425 ሚሊግራም ኮሊን ያስፈልጋቸዋል። እርጉዝ ወይም የሚያጠቡ ሴቶች ደግሞ እስከ 550 ሚሊግራም ሊያስፈልጋቸው ይችላል። ወንዶች ደግሞ በየቀኑ 550 ሚሊግራም ኮሊን መውሰድ አለባቸው።
አንድ ትልቅ የተቀቀለ እንቁላል ቢያንስ ወደ 147 ሚሊግራም ኮሊን ይይዛል። ስለዚህ በቀን 2 ወይም 3 እንቁላል መመገብ የዕለት ኮሊን ፍላጎታችሁን ሊያሟላ ይችላል ማለት ነው። ሌላኛው ደግሞ የአይናችሁን ጤናም ያሻሽልላችኋል። እንቁላል ለእይታ ተስማሚ የሆኑ አንዳንድ ንጥረ ነገሮችን ይዟል። እንቁላል ለአይን ጤና ጠቃሚ በመሆናቸው የሚታወቁ 2 አንቲ ኦክሲደንትስ የሆኑ ሉቲን እና ዚያክሳንቲን በውስጣቸው በከፍተኛ መጠን አላቸው። ሉቲን እና ዚያክሳንቲን የማኩላር ዲጀነሬሽን እና የአይን ሞራ ግርዶሽ አደጋን ይቀንሳሉ። ሉቲን በተጨማሪም የሰውነት መቆጣትን የሚከላከል ባህሪ ያለው ሲሆን በፀሐይ መጋለጥ ምክንያት በአልትራ ቫዮሌት ጨረር የሚደርሰውን ጉዳት ይቀንሳል እንዲሁም ያስተካክልልናል ማለት ነው። እንግዲህ ውድ ቤተሰቦቼ እንቁላልን የምትመገቡ ከሆነ የስሜት መሻሻል እንዲኖራችሁም ይረዳችኋል። በየቀኑ እንቁላል መመገብ ከጀመራችሁ በስሜታችሁ ላይ መሻሻል መመልከት ትጀምራላችሁ። በእንቁላል ውስጥ ባሉ ንጥረ ነገሮችና የተሻለ የአእምሮ ጤና መከላከል ቀጥተኛ ግንኙነት አለ። እንግዲህ ውድ ተመልካቾቼ እንቁላልን የምትመገቡ ከሆነ የስሜት መሻሻል እንዲኖራችሁ ያደርጋችኋል። በየቀኑ እንቁላል መመገብ ከጀመራችሁ በስሜታችሁ ላይ መሻሻል መመልከት ትጀምራላችሁ። በእንቁላል ውስጥ ባሉ ንጥረ ነገሮችና የተሻለ የአእምሮ ጤና መከላከል ቀጥተኛ ግንኙነት አለ። አንጎል 60% ቅባት እንደሆነ ይታወቃል እና እንደ እንቁላል ውስጥ እንዳለው ኦሜጋ 3 የመሰለ ንጥረ ነገር መመገብ ከአእምሮ ጤና መሻሻል ጋር ግንኙነት እንዳለው በምርምር ተረጋግጧል። ይህ ደግሞ ለአእምሮ ጤና ጎጂ መሆን ጋር ከተያያዙት ስኳር የበዛባቸው ምግቦች ጋር ሲነጻጸር ትልቅ ልዩነት ያለው ጥሩ ምግብ ነው ማለት ነው። ሌላኛው የእንቁላል ጥቅም ደግሞ ተጨማሪ ኃይል እንዲኖራችሁ ያደርጋችኋል። እንቁላልን ለቁርስ የምትመገቡ ከሆነ በጠዋት ሙሉ የበለጠ ጉልበት እንዲሰማችሁ ያደርጋችኋል። በእንቁላል ውስጥ ያለው ፕሮቲንና ስብ ጥምረት ደግሞ ለረጅም ጊዜ የሚቆይ ኃይል በመስጠት ረሃብን ለመቋቋም ይረዳል። ጠዋት ላይ ኃይል ኖሯችሁ ለመስራት በጣም እየተቸገራችሁ ከሆነ ቁርስ ከመዝለል ይልቅ በጠዋት ጥቂት እንቁላል መብላት በእርግጥም ሁኔታውን ሊቀይርላችሁና የኃይል መጠናችሁንም ያስተካክልላችኋል ማለት ነው። ሌላው እንቁላልን መመገብ ያለው ጠቀሜታ ደግሞ የበሽታ መከላከል አቅምን ያጠናክርልናል። በእንቁላል ውስጥ ያለው ቫይታሚን ኢ ሴሎችን ከጎጂ ኬሚካሎች በመከላከልና የበሽታ መከላከል ተግባራትን በማሻሻል እንደ አንቲኦክሲዳንት ያገለግላል። ይህም እንደ ልብ ህመም እና ካንሰር ያሉ ስር በሰደዱ በሽታዎች የመያዝ ዕድልን ይቀንስልናል። ዚንክ ደግሞ የበሽታ መከላከል ስርዓቱ ከሰውነት ውስጥ ጀርሞችንና ቫይረሶችን ለማስወገድ በመርዳት የሰውነት የመከላከል ጤናን ያጠናክርልናል ማለት ነው። እንቁላል የቫይታሚን ዲ ጥሩ ምንጭ ነው። ቫይታሚን ዲ አንጀት ካልሲየምና ፎስፈረስን እንዲመጥ አስተዋጽኦ ያደርጋል። እንዲሁም ለአጥንት ጤንነት፣ ለበሽታ የመከላከል ተግባርና ለሴሎች ስራ አስፈላጊ ነው። የቫይታሚን ዲ እጥረት እንደ ድብርት፣ ድካም፣ የስኳር በሽታና ሌሎችም ችግሮች የመጋለጥ ዕድል ይጨምርብናል። አንድ እንቁላል 1 ማይክሮግራም ቫይታሚን ዲ ይዟል። ይህም ለአብዛኞቹ ሰዎች የቀን ፍላጎት 5% ያክል ይሆናል። በቫይታሚን ዲ የበለጸጉ እንቁላሎች አዋቂዎችና ህጻናት የዕለት ተዕለት ፍላጎታቸውን እንዲያሟሉ ለመርዳት የሚያስችል በቂ ቫይታሚን ዲ ይዟል። ስለዚህ እንቁላልን በምትመገቡበት ጊዜ እነዚህን ጠቀሜታዎችና የተለያዩ የጤና ችግሮችን የምትከላከሉበት አቅም ታገኙበታላችሁ ማለት ነው። በመቀጠል ደግሞ እንቁላልን ስትመገቡ ልትጠነቀቋቸው የሚገቡ አንዳንድ ሁኔታዎችና የእድሜ ደረጃን ተከትሎ ሰዎች ከዚህ ቀጥሎ በማስቀምጣቸው ሁኔታ ላይ ካላችሁ የእንቁላል አመጋገባችሁን በመጠኑ ማድረግ ይኖርባችኋል ማለት ነው። ለምሳሌ አረጋውያን ሰዎች፣ ከፍተኛ የደም ግፊት ያለባችሁ ሰዎችና ከፍተኛ የኮሌስትሮል ያለባችሁ ሰዎች እንቁላሉን በመጠኑ መመገብ ይኖርባችኋል። እንቁላልን ለማዘጋጀት በጣም ጤናማው መንገድ እንቁላሉን መቀቀል ነው። ነገር ግን እንቁላልን በዘይት መጥበስ መቅረት አለበት፣ ምክንያቱም የኮሌስትሮል መጠንን ሊጨምር ይችላል። በውስጡ መልካም ንጥረ ነገር ያለው ምግብ ለጤና ጎጂ ወደሆነ ነገር ሊለወጥብን ይችላል። ስለዚህ ጥንቃቄ ልታደርጉ ይገባል ማለት ነው። እንግዲህ ውድ ተመልካቾቼ እንቁላል የሚሰጣቸውን የጤና ጥቅሞችና ብንመገበው የምንቀንሰውን የበሽታ አይነቶች አጠር ባለ ሁኔታ ጥሩ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። ሁሌም የምለቃቸውን ትምህርታዊ የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። እንዲሁም ያላችሁን ማንኛውንም ማስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ።